But why do the super rich need bunkers? ያንዳንዱ የናጠጣ ሀብታም ለክፉ ቀን ብሎ ማምለጫ ማዘጋጀቱን አምኗል። This place is so top secret. ጠገበ ሀብት ያካበቱ ሰዎች ማምለጫ በጅተዋል። It also features a doomsday bunker. ምድሪቱ ከእርሱ ጽንጡ መደበቂያ ገንብተዋል። They said Alaska or New Zealand. እነሱ ያመልጣሉ፣ ገንዘባቸው ግን ዋጋ አይኖረው። Secret bunker. ሚሊዮነሮቹ ራሳቸው ባመጡት ችግር ስጋት ወድቆባቸው ሊሸሹ ማቆብቆባቸው ነው። ራስን የማዳንሽ ቅድድም Step into the hidden world of billionaire doomsday bunkers. የፈረንጆቹ ሚሊኒየም መዳረሻ አካባቢ የወጣ የአሜሪካ ፊልም ነበር። ብላስት ፍሮም ዘ ፓስት ይባላል። ከምጽአት ዓለም ለማምለጥ አንድ ምሁር የተከተሉትን መንገድ ሴራ አድርጎ አዋቅሯል። ተመራማሪው ዶክተር ካልቪን ዌበር በሳን ፈርናንዶ ሸለቆ ይኖራሉ። ዘመኑ 1962 ነው። እጅግ አድርገው ኮሚኒስቶችን ይጠላሉ፣ ለህላዊያቸውም ይጨነቃሉ። ቀዝቃዛው የዓለም ጦርነት የተሟሟቀበት ጊዜ ነው። አሜሪካ በጎባኗ ሶቪየት ህብረት ኒውክሌር ቦምብ ሊወርድባት እንደሚችል ይጠረጥራሉ። በተለይ የኩባ የሚሳኤል ቀውስ የተባለው እሰጥ አገባ በእጅጉ አሳስቧቸዋል። እናም በጓሯቸው አፈር ምሰው ጉድጓድ ቆፍረው ቦምብ መቋቋም የሚችል መኖሪያ ቤት ከመሬት በታች ይገነባሉ። ምንም ያልጎደለው ነው። አስቤዛም ለ35 ዓመታት እንዲበቃ ተደርጎ ተከማችቷል። እባብ ያየ በልጥ በረየ ነው ነገሩ። የአሜሪካ ተዋጊ ጀት በቴክኒክ ችግር ምክንያት በገጸ ምድሩ በቆመው ቤታቸው ላይ ሲከሰከስ ኒውክሌር ቦምብ ወደቀ ብለው ተደናግጠው ነፍሰ ጡር ባለቤታቸውን ይዘው ወደ ከርሰ ምድሩ መሸሸጊያ ገቡና ዘጉ። በቃ 35 ዓመታት ሙሉ እዚያው መሸጉ። የተጸነሰው ልጅ ተወልዶ በወላጆቹ በቅጡ ተምሮ ተኮትኩቶ አደገ። ከነሱ በስተቀር ሌላ ሰው አያውቅም። ከነሱ ውጪ ያነጋገረው የለም። እሱ ወደ ገጸ ምድሩ ወጥቶ ዓለምን ሲመለከታት ምን ተፈጠረ ብላችሁ ከጠይቃችሁ ፊልሙን ተመልከቱት። እጅግ መሳጭና አስቂኝ የፍቅር የሳይንስ ፊልም ነው። They said Alaska or New Zealand, meaning where should they situate their bunkers for the event? የሰው ልጅ የሚኖረው ህልውናውን ለመጠበቅ ነው። ተግባሩ ሁሉ ከህልውናው ጋር ይቆራኛል። የሚበላው የሚጠጣው ለሱስ ወይም ሆድን ለመሙላት አይደለም። ሌላው ቀርቶ ትዳር የሚመሰርተው ለህልውናው ቀጣይነት ሲል ነው። ሰው ተወልዶ ያድጋል፣ ያረጃል፣ ይሞታል። ዘር ካልተካ ህልውናው ተቋረጠ ማለት ነው። ከወለደ ግን አልሞተም። ይህ ነው ሰምና ወርቁ። የሰው ልጅ ቢጣላ፣ ቢጋደል፣ ቢያሳደድ፣ ቢሸሸግ ማሳረጊያው ህልውና ነው። ይህን የተማረው ከተፈጥሮ ነው። አራስ ሕፃን ርቦት የሚያለቅሰው ለህልውና አይደል? እንኳን ሰው እንስሳትና እጽዋትም የህልውናቸውን ቀጣይነት ያሰላሉ፣ ይቀምራሉ። ጸሐፊው በትረ ሙሳ እንደሚጠቅሰው ያለንበት ጊዜ እጅጉን የሚያስፈራ ይመስላል። ጉልበት ያፈረጠሙ ሰዎች ያዙኝ ልቀቁኝ እያሉ ነው። ዓለም ፈጽሞ ፎይታታለች። የብጽዓቱ ጊዜ ቀርቦ ይሆን ወይ ብለው የሚጠይቁ ጥቂት አይደሉም። ቢሆንስ ምን እናመጣለን? ሀብታሞቹ የውጭ ዓለም ሰዎች ሰማይን የሚያስሱት የከፋቸው ጊዜ ለማምለጥ ሳይሆን ይቀራል። ይኸው የአሜሪካ መንግስት ወደ ጨረቃ የምትመጥ መንኮራኩር እያሰናዳ ነው። በነ ኒል አርምስትሮንግ ዘመን እንደተደረገው ጨረቃን ረግጦ የመመለስ ተልእኮ አይደለም። የሰፈራ ጣቢያ ይቀለሳል፣ ሰው ይላካል። ጨረቃ ላይ የተቀመጠው ተመራማሪ ከምድር ጋር መረጃ የሚለዋወጥበት የድምጽና የምስል መገናኛ ለመፈልሰፍ ጥረት የተያዘው ለዚያ ነው። ሌሎች የህዋ አካላትም እየተፈተሹ ይገኛሉ። የማምለጫው አማራጭ ግን ሰማይ ብቻ አይደለም፣ ከርሰ ምድሩም መቦርቦር ይዟል። እሱም ለድሆቹ የሚሆን አይደለም። አለመሞት ውድ ዋጋ ይጠይቃል። ይህን መቋቋም የሚችሉት የጠገቡት ሀብታሞች ናቸው። ለኛም ፈጣሪ ያለን። የሆነ ሆኖ ምን እየተከናወነ እንደሆነ አብዱ ሰመድ መሐመድ ዘረዝርላችኋለሁ። This place is so top secret, I can't even tell you where it is. እነዚህ የምትመለከቷቸው ሰዎች ግማሽ ሚሊዮን ዶላር የፈሰሰበት ግዙፍ የብረት ሳጥን መሬት ቆፍረው እየቀበሩ ነው። አትላስ የህላዌ መጠበቂያ ገንቢ የተባለው ኩባንያ በዓለም በቀዳሚነት ከሚጠቀሱ ምሽግ ማሽ ተቋማት መካከል ነው። በድርጅቱ የሚገነባ መሸሸጊያ ሁሉም አይነት ጥፋት እንደሚያደን ይነገርለታል። የኒውክሌር ጦርነት ቢቀሰቀስ እንኳ በአትላስ የተጠበቀ ይተርፋል ነው የተባለው።
አሁን ሰዎች ከሌላው ዘመን በተለየ ሁኔታ ራሳቸውን ከጥፋት ለማዳን እየተዘጋጁ ነው። ለአብነት አሜሪካ ውስጥ ከየትኛውም የፖለቲካ ወገን የተወዳጀ ይሻለኛል ያለውን እምነት የተከተለ ብቻ በሁሉም ፈርጅ የተሰማራው ሰው ስለ ነገ ይጨነቃል። የጥፋቱን ወላፈን ለማምለጥ ይቀምራል፣ መላ ይፈልጋል። አትላስም የሚመረጠው ለዚያ ነው። ነገር ግን የትኛውም መናጤ ደጁን አይረግጠውም። የድርጅቱ ደንበኞች ከልክ በላይ የናጠጡ ሀብታሞች ናቸው። Facebook founder is creating a compound which also features a doomsday bunker. በቴክሳስ ግዛት ሰልፈር ስፕሪንግስ አጥቢያ የተመሰረተው ግዙፉ አትላስ የምሽግ መገጣጠሚያ ፋብሪካ ለአንድ ስራው ከ20,000 እስከ 20 ሚሊዮን ዶላር ይጠይቃል። ምሽጉን ሰርቶ ለማጠናቀቅ እስከ 6 ወር ሊፈጅ ይችላል። ወፍራሙ ብላቴና ወይም ፋትቦይ ተብሎ የሚጠራው ምሽግ ላብነት $300,000 ይሸጣል። የምጽአቱን ቀን ለማምለጥ እንዲሰራለት ያዘዘው ገዢ ውስጡ እጅግ ያማረና ቅንጡ እንዲሆን ይፈልጋል። መብራቱ፣ መውጫ መውረጃው ደረጃ፣ ሳሎኑ፣ መኝታው፣ የውሃ መፋሰሻው ሁሉ በልዩ ጥበብ የተሰናዳ ነው። አትላስ ዛሬ ስራ በዝቶበታል። ትዕዛዝ የሚመጣለት ባናት በመሆኑ ገዢዎቹን በየተራ ለማስተናገድ ተገዷል። እጅግ የታወቁና የከበዱ ሰዎች ናቸው ደጁን የሚጠኑት። ድርጅቱ ታዲያ የሰዎቹን የመጀመሪያ ስምና የመኖሪያ ግዛት ከመመዝገብ ውጪ ሌላ መረጃ አይቀበልም። መቼም የተረፈው ሰው ወይ ጠላት አለዚያም ያደባ ዘራፊ አያጣምና አደጋ ላይ እንዳይወድቁ ይጠነቀቅላቸዋል። የሚሰራው ምሽግ የውጭ ቅርጽ እንደሚቀበርበት አካባቢ የአፈር ሁኔታ ይወሰናል። ጥልቀቱም ከግምት ውስጥ ይገባል። በበርሜል ቅርጽ የሚሰራው ረዘም ላለ ጥልቀት ይመቻል። ባለ 4 ማዕዘኑ ደግሞ ጨፍያማ ለሆነ አካባቢ ይመረጣል። የመሸፈኛው ብረት ሙሉ ለሙሉ የአሜሪካ መሬት ያፈራው ማዕድን ነው። ግድግዳው ራሱ ሲዋቀር ከርሰ ምድሩ ሊፈጥርበት የሚችለውን ግፊት እንዲቋቋም ተደርጎ ነው። ብይዱ ከውጭም ከውስጥም ስለሚሆን ውሃ ያሰርጋል ተብሎ አይታሰብም። የከርሰ ምድር መሸሸጊያ ትልቁ ጠላት የውሃ መጥለቅለቅ ስለሆነ ቀድሞ አስልቶ ዘዴ መፍጠር ያስፈልጋል። እያንዳንዱ ምሽግ የተፈጥሮም ሆነ ሰው ሰራሽ አደጋ የመቋቋም አቅም ይኖረዋል። የፍሎሪዳ ውሽንፈር፣ የካሊፎርኒያ የመሬት ናውጥ፣ የየሎስቶን እሳተ ገሞራ ምሽጉን ጥያቄ ውስጥ አይጥሉትም። እሳተ ገሞራ እንዴት ብረትን እንደሚያቀልጥ አስቡት። እንጃ እንግዲህ የከርሰ ምድር መጠለያ የብረት ምሽግ ፍላጎት እየጨመረ ነው። በዓለማችን ላይ አንዳች አዲስ ቀውስ በተፈጠረ ቁጥር ገበያው ይደራል። የሩሲያና ዩክሬን ጦርነት እንደፈነዳ እስከ 3 ሳምንት ድረስ በየዕለቱ ጠያቂ ጎርፏል። የእስራኤል ጦር በጋዛ ሰርጥ ላይ ሲዘምትም ለአንድ ሳምንት ያክል ትዕዛዝ ይመጣለት ነበር። የኮቪድ ወረርሽኝ መሸሸጊያ ጠያቂዎቹን ለአንድ ወር ያክል አሰልፏል። በፈረንጆቹ 2025 ፍላጎቱ እንዲጨምር ምክንያት የሆነው ደግሞ የኢራን መንግስት በአንድ ሳምንት ውስጥ ኒውክሌር ቦምብ ቀምሞ ለማፈንዳት የሚችልበት አቅም እንዳለው የአሜሪካ ባለስልጣናት ማወጃቸው ነበር። ስለዚህም ነው የቴክሳሱ ፋብሪካ ገበያ ይደራለት። ፋታ የነሳውን ጥያቄ ለማስተናገድ በሰው ጉልበት የሚከናወኑ ስራዎችን ለማፋጠን ወደ ማሽን መሸጋገር ግድ ሆነበት። ፋብሪካው ለ20 ሰዓታት ያክል ያለ እረፍት ይበይዳል፣ ይገጣጥማል። የመሸሸጊያው ሳጥን በተቻለ ፍጥነት ተሰርቶ ይዘጋጃል። ምሽጉ ተገንብቶ ከተጠናቀቀ በኋላ የውጭ አካሉ የከሰል ድንጋይ ዝቃጭ ፈሳሽ ይለቀለቃል። በዚህም ቢያንስ ለ150 ዓመታት አፈር ሳይበላው እንዲቆይ ማድረግ ይቻላል። መጠለያ ፈላጊዎቹ በአስቸኳይ ተሰርቶላቸው ራሳቸውና ቤተሰባቸውን ከሚፈራ በላ ለማትረፍ ይጣደፋሉ። እያንዳንዱ ዘመን ለባለ ጊዜው የዓለም ፍጻሜ ነውና የዚህ አይነቱ ጥንቃቄ የዛሬ ብቻ አይደለም። 1-2 ተብለው ከሚቆጠሩ 100 ዓመታት በፊት ጀምሮ ሰዎች ራሳቸውን ከጥፋት የሚታደጉበት መጠለያ መገንባታቸው የተለመደ ነው። ነገር ግን እንደ ዛሬው መሬት ቆፍሮ መሸሸጊያን መቅበር አይታወቅም ነበር። በ1860ዎቹ የአሜሪካ የእርስ በርስ ጦርነት ወቅት ላብነት ለነፍሳቸው የፈሩ ሰዎች በአፈር በእንጨትና በአለት ምሽግ የሚገነቡት ምድር ላይ ጉብታ አስመስለው ነው። ሁኔታው የተቀየረው ከ1941 ወዲህ ነው። ከጃፓን ጋር ውጊያ ላይ የነበረው የአሜሪካ መንግስት ዜጎቹ በምድር ከርስ ውስጥ መጠለያ እየተሰራ እንዲሸሸጉ አዘዘ። በተለይ የፐርል ወደብ የባህር ኃይል ማዘዣ በጃፓን አውሮፕላኖች መደብደቡን ተከትሎ ጥንቃቄ ማድረጉ ችላ የሚባል ጉዳይ አልሆነም።
ከዋይት ሃውስ ቤተመንግስት በታች የሹማምንት ነፍስ ማትረፊያ የተገነባውም ከዚያን ጊዜ በኋላ በፕሬዝዳንት ፍራንክሊን ሩዝቬልት ትዕዛዝ ነው። ምሽጉ ስልክ፣ መተየቢያና ሬዲዮን የመሳሰለ ቴክኖሎጂን በጊዜው መታጠቁም እንደ ቁም ነገር ይታይ ነበር። በቀዝቃዛው የዓለም ጦርነት ወቅት ደግሞ አያሌ አሜሪካውያን አኖሪያቸው በቦምብ ቢደበደብ የሚሸሸጉበት ምሽግ በየአቅራቢያቸው ተማሰላቸው። መንገድ ዳር በተተከለ ሰሌዳ ላይ ከቦምብ ድብደባ ለመትረፍ መሸሸግ የሚቻልባቸውን ቦታዎች ማመላከት ተለመደ። ጥቃት ሊከፈት መሆኑን የሚያሳውቅ ማንቂያ በድምፅ ማጉያ ስለሚለቀቅ ማንኛውም መንገደኛ አጠገቡ ወደሚገኝ መጠለያ መግባት እንደሚችል ግንዛቤ ጭምር ይሰጥ ነበር። የመንግስት መስሪያ ቤቶችን የያዙ ሕንጻዎችም መደበቂያ እንዲኖራቸው በሕግ ግዳጅ ተጣለ። መደበቂያው ከኒውክሌር ጨረር የማዳን አቅም እንዲኖረው ነው የተደረገው። ግለሰቦችም በየቤታቸው ጓሮ ለመኖር የሚመቹ ምሽጎችን መገንባት ቀጠሉ። በ1960ዎቹ መጀመሪያ ብቅ ያለው ጄ ስዊስ የገነባው መጠለያ ግን ጽንሰ ሐሳቡን ወደ ሌላ ደረጃ አሳደገው። በ186 ስኩዌር ሜትር ይዞታ ላይ ከምድር በታች የገነባው መጠለያ አንድ ቅንጡ ቤት የሚፈልገውን ምቾት ሁሉ ያሟላ ነበር። ሌላው ቀርቶ የሚጠቀምበት ሰው ደጅ ያለ መስሎ እንዲሰማው የሚረዳ መናፈሻ ጭምር ተሰርቶለታል። በ1970ዎቹና 80ዎቹ አሜሪካውያን ከምጽአቱ ቀን ለማምለጥ ቀድመው ሲዘጋጁ ቆይተዋል። የመስከረም አንዱ የአሸባሪዎች ጥቃት ደግሞ ዝግጅታቸውን እንዲስፋፋ ምክንያት ሆነ። ምሽግ ማሰናዳቱ ያልሆነላቸው ሰዎች ቢያንስ ከተመረዘ አየር የሚከላከሉበት ጭምብል ነበራቸው። ለክፉ ጊዜ ተሰናድቶ መጠበቅ በአሜሪካውያን ዘንድ አሁን እየተለመደ መጥቷል። ፕሬዚደንት ትራምፕ በ2016 ለመጀመሪያ ጊዜ ዋይት ሃውስ ቤተመንግስት እንደገቡ ጥርጣሬ የተሰማቸው በርካቶች ምሽግ ለማስገንባት አቅም ባይኖራቸው እንኳ ለመታጠቅ አልሰነፉም። በተለይ ጥቁር አሜሪካውያን ለጥንቃቄው ይቀድማሉ። ጆርጅ ፍሎይድ በፖሊስ ጭካኔ ከተገደለ ወዲህም የጦር መሳሪያ ግዢው ደራ። ከጥቁር አሜሪካውያን ውስጥ 60 በመቶ ገደማ ታጠቁ። የጥቁሮች ዝግጅት ከጨበጣ ግብግብ እምብዛም የሚዘል አይደለም። የምሽጉ ነገር ለጥቂት የናጠጡ ሀብታሞች የተወሰነ ነው። ነገር ግን አትላስ ኩባንያ አነስተኛ ባለው $20,000 የሚሸጡ የብረት ሳጥኖችን መስራት ጀምሯል። ጠባብ ቢሆኑም በ3 እና 4 ቀናት በጣት የሚቆጠሩ ሰዎችን ማቆየት ይችላሉ። የሚያከማቹት አስቤዛም ጥቂት ነው። ሆኖም ከአደጋ ለማትረፍ አይተናነሱም። አትላስ ይህን የምሽግ ሥራ እንደ አንድ የመኖሪያ ግንባታ ዘይቤ እንጂ የምጽአት ቀን መጠለያ አድርጎ አይቆጥረውም። ነገር ግን ሀብታሞች አዲስ ቤት ለመገንባት ሲነሱ የብረቱ መጠለያ ቀድሞ ከምድሩ ወለል በታች እንዲሰራላቸው ያሳሉ። ጥያቄውም በየጊዜው እየጨመረ ነው። ወደ ምሽጉ ደረጃ የሚያስገቡት በሮችም ፍጹም ሚስጥራዊ ናቸው። ወደ ምድር ቤቱ መጠለያ ምንም አይነት የኒውክሌር ጨረር ሾልኮ እንዳይገባ መተላለፊያው ዋሻ ጠመዝማዛ ይሆናል። በዚያ ላይ በየመሃሉ የብረት በር ይኖራል። መጠለያዎቹ ከዋና ጣቢያ ኤሌክትሪክ ቢቋረጥባቸው አይቸገሩም። በፀሐይና በነፋስ ኃይል የሚያከማች የሊቲየም ባትሪ ይገጠምላቸዋል። በነዳጅ የሚሰራ የኃይል ማመንጫም አይቀርም። የምሽጉ ወለል ደግሞ ውሃ የሚያጠራቅም ክፍተት ይተውለታል። 4 አባላት ያሉት አንድ ቤተሰብ የዓመቱን 1/3 ያክል የሚጠጣውና የሚታጠብበት ውሃ አይቸግረውም። ምሽጉ ቢደረስበትና ጠላት ቢገባ ውስጥ ለውስጥ ተሽሎክልኮ ለማምለጥ የሚያስችል መተላለፊያም አብሮ ይቀደዳል። አየር እንደ ልብ የሚያመላልስ ትቦም አለው። ይህ አየር የሚያጣራ ትቦ የእስራኤል መሐንዲሶች የሚጠቀሙበትን ዘዴ ኮረጀ ነው። ከምድር በታች ምንም ያልጎደለው ምሽግ በመገንባቱ ረገድ የእስራኤላውያንን ያክል የሚጠበብ የለም። ከጎረቤቶቿ ጋር በአይነ ቁራኛ በምትተያየው አይሁዳዊቷ ሀገር በእያንዳንዱ መኖሪያ ቤት የከርሰ ምድር የክፉ ቀን መጠለያ መገንባትን ሕግ ያስገድዳል። አውሮፓዊቷ ስዊትዘርላንድም 9 ሚሊዮን የሚደርስ ሕዝቧን ጠቅልሎ የሚደብቅ በርካታ ምሽግ አዘጋጅታለች። የምዕራብ እስያ ሙስሊም ሀገራት ራሱ አሁን ምሽግ እያስፈለጋቸው ነው። ግዙፉን አሜሪካዊ ኩባንያ አትላስን እየጠሩ ለነገስታት ልዑላንና መሳፍንት የክፉ ቀን ማሳለፊያ ማሰራት ይዘዋል። በምዕራባውያኑ የሚጠሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ያሰሩት ምሽግ እጅግ ከፍተኛ ገንዘብ እንደፈሰሰበት ይነገራል። በጥቁር ባህር ጋላንቺ በተባለ ዳርቻ የሚገኘው ቤተመንግስታቸው $1.3 ቢሊዮን የወጣበት ቅንጡ መሸሸጊያ ያለው 50 ሜትር ያክል ጠልቆ ነው ያረፈው።
2000 ስኩዌር ሜትር የሚሸፍን ስፋት ይዟል። የውስጥ ለውስጥ መተላለፊያ ተበጅቶለታል። ግድግዳው 40 ሴንቲሜትር በሚደርስ አርማታ የተጠቀጠቀ በመሆኑ ፍንዳታን ይቋቋማል። ፌስቡክን የመሰረተው የቴክኖሎጂው ሰው ማርክ ዛከርበርግ በሃዋይ ደሴት ግማሽ ሄክታር በሚደርስ ይዞታው ምሽግ እያስገነባ መሆኑ ይነገራል። ቦታው የራሱ ኃይል ማመንጫና የምግብ አቅርቦት አለው። በአካባቢው ከሚገኝ ጎዳና ወደ ውስጥ ለማየት የሚከለክል ረጅም አጥር ሸፍኖታል። በግንባታው ላይ የሚሳተፉ ሰራተኞችም ምንም አይነት ሚስጥር እንዳያወጡ የሚያደርግ ውል ፈርመዋል። ዛከርበርግ ራሱን ከምጽአቱ ዓለም ጥፋት የሚያደንበት መጠለያ ስለማሰራቱ ሲጠየቅም ተራ ምድር ቤት ነው በማለት ቢያስተባብልም መታመኑ ያጠራጥራል። ከሃዋዩ በተጨማሪ በካሊፎርኒያም ሰፊ ምሽግ እያስገነባ መሆኑ ተሰምቷል። የሊንክድኢን መስራች ሪድ ሆፍማንም እያንዳንዱ የናጠጠ ሀብታም ለክፉ ቀን ብሎ አምለጫ ማዘጋጀቱን አምኗል። በተለይ ደግሞ ኒውዚላንድ ተመራጭ እንደሆነች ነው የጠቆመው። የእነዚህ ሰዎች ዝግጅት መነሻው ምንድን ነው? ይመጣል ብለው የፈሩት ጦርነት ይኖር ይሆን? ባለፉት ጥቂት ዓመታት የሰውን ልጅ ወደ ጥፋት ይከታሉ ተብለው ከሚጠረጠሩት ችግሮች ውስጥ ሰው ሰራሽ ተግባቦት ተጨምሯል። ቴክኖሎጂው ከጊዜ ወደ ጊዜ እየረቀቀ መምጣቱ ብዙዎችን አሸብሯል። የኦፕን ኤአይ መስራችና ተመራማሪ ኢሊያ ቱትስኬቨር ስጋት ካደረባቸው ሰዎች አንዱ ነው። የኮምፒውተር ቀማሪዎች ከሰው ልጅ የማገናዘብ አቅም ጋር የሚስተካከል ቴክኖሎጂ ለመፍጠር መቃረባቸውን ይናገራል። ይህ ሰው ሰራሽ ቴክኖሎጂ ስራ ላይ ከመዋሉ በፊት ሁላችንም ወደ የመደበቂያ ጎረኗችን ብንገባ ይበጃል በማለትም አስጠንቅቋል። ሰው ሰራሽ ተግባቦት ስራን በማቀላጠፍና ኑሮን በማቅለል እየተጫወተ ያለው ድርሻ ከፍተኛ ነው። ወደፊት እንደውም ምድርን እየፈተናት ላለው የከባቢ አየር ብክለት፣ ሰው ስላጣ በሽታና መምጫው ለማይታወቅ የተፈጥሮ አደጋ መፍትሄ እንደሚያስገኝ ይታመናል። ነገር ግን ማስተዋል የተሳነው ወይም ዲያብሎስ ያደረበት ግለሰብ ለክፋት ቢያስታጥቀው ምድርን ወደ ፍራሽ ክምርነት ሊቀይራት እንደሚችል ይፈራል። ቴክኖሎጂው በዳበረ ቁጥር ራሱን በራሱ እያጎለበተ ለሰው ልጅ ባይታዘዝ ምን ይመጣ ይሆን የሚለው ጥያቄም ለጊዜው መልስ የለውም። አንዳንድ ተመራማሪዎች ግን የሰው ልጅ አእምሮ ካለው ረቂቅነት አንጻር ቴክኖሎጂው የቱንም ያክል ቢዘመን እንደማይገዳደረው ይደመድማሉ። የሆነው ሆኖ የዓለሙ መፈጸሚያ አሁን ባለው ትውልድ ዘመን ይሆናል ብሎ መናገር ከባድ ነው። ከተፈጸመም ደግሞ የጠገበ ሀብት ያካበቱ ሰዎች ማምለጫ በጅተዋል። በተለይ የቴክኖሎጂ ኩባንያ ባለንብረቶች ምድሪቱ ከእርሱ ውስጥ ቅንጡ መደበቂያ ገንብተዋል። ባጠገባቸው የምታልፍ ትንኝ ሳትጠጋ መጥተው የሚጥሉ አንጋቾችንም እየቀጠሩ ይገኛሉ። ማህበረሰባዊ ጥፋት እንደማይቀር ያመኑት የአማዞኑ ጄፍ ቤዞስ፣ የቴስላው ኢሎን መስክና የፌስቡኩ ማርክ ዛከርበርግ በቀዳሚነት ይጠቀሳሉ። ሀብታቸውን ቢትኮይንን በመሰለው መንገድ ስለማስቀመጥም ያስባሉ። ከአሜሪካው አላስካ ግዛትና ከኒውዚላንድ የትኛው የተሻለ መደበቂያ ቦታ ስለመሆኑም ይመረምራሉ። በእርግጥ ብዙዎች ኒውዚላንድን ይመርጧታል። ነገር ግን እንደፈሩት ዓለሙ ቢፈጸም ከማን ጋር እንዴት ይኖራሉ? ገንዘባቸው መቼም ማህበረሰብ ኖሮ ዋጋ ሲሰጠው ነው ሊያገለግል የሚችለው። ገንዘቡ መናኛ ከሆነ በኋላ እንደው ለጠባቂዎቻቸው ምን ይከፍላሉ? እነሱም ቢሆኑ ነገሩ ካሁኑ አሳስቧቸዋል። በምሽግ ውስጥ አንጋቾቻቸው የማይደርሱበት ሌላ የአርማታና ብረት መሸሸጊያ ሊያሰሩ ነው። አንዳንዶቹ በአንጋቾቹ አንገት ላይ የሚገጠም የኤሌክትሪክ ንዝረት አመንጭ ሸምቀቆ ማሰር የተሻለ አማራጭ እንደሚሆን ያስባሉ። መቼም የቱንም ያክል ቢቸግር እንደ ውሻ በሸምቀቆ ታስሮ የሚቀመጥ ጡንቸኛ ሰው ይኖራል ወይ? የአሜሪካው ካንሳስ ግዛት የጋራ መሸሸጊያ የከርሰ ምድር ቅንጡ ምሽግ ተሰርቶበታል። ቦታው ቀደም ሲልም ለሚሳኤል ማስወንጨፊያ ተብሎ የተቆፈረ ነው። ስልታዊ ጠቀሜታው ሲበቃ ግን ወደ ግል ርስትነት ተቀይሯል። የተረከቡት ሰዎችም 75000 ያክል ሰዎችን ለ5 ዓመታት ያለ ችግር ማቆየት የሚያስችል ምሽግ ገነቡበት። ወደ ታች በደረጃ ተከፋፍሎ የተቀበረው ምሽግ በነፍስ ወከፍ ከ1 እስከ 5 ሚሊዮን ዶላር ገደማ ያስከፍላል። የተገነባበት አካባቢ በሚስጥር የተያዘው ምሽግ የፊልም መመልከቻ አዳራሽ፣ የስፖርት ማዘውተሪያና መዋኛ አለው። በእያንዳንዱ ክፍል መስኮት የመሰለ ሰሌዳ ይገኛል። ይህ ሰሌዳ ከደጅ ያለውን ነገር እየተመለከቱ በአንድ ቦታ ታሽጎ ያለመኖር መንፈስን ለመፍጠር ነው የታሰበው። በተቀበረው ሕንፃ የላይኛው ወለል ዙሪያ መስታወት መሰል ሰሌዳ ተገጥሟል። ኒውዮርክን በመሰሉ ከተሞች የዚህ አይነቱ ክፍል አካባቢን
ከላይ ወደ ታች ጠቅልሎ ያስቃኛል። በዚህኛው ምሽግም የታሰበው ተመሳሳይ ነው። ድብቁ የቢሊዮነሮች ማምለጫ ህላዌን ከመጠበቅ ባለፈ የመጨረሻውን የቅንጦት ሕይወት ያካትታል። በገንዘባቸው የማይደረስበትን ውድ ዋስትና ይገነቡበታል። የቴክኖሎጂ ኩባንያዎች ባለቤቶችን ከፊቱን የሚመራው ማርክ ዛከርበርግ በ270 ሚሊዮን ዶላር በሃዋይ የገነባው ምሽግ ከልክ ያለፈ ጥንቃቄ ተደርጎበታል። ውስጥ ለውስጥ የተዘረጋው መተላለፊያ በራሱ በቀላሉ የሚደረስበት አይደለም። ዓለምን ለማስተሳሰር ፌስቡክን ፈጥሮ እሱ ሊነጠል አኮብኩቧል። የፔፓል መስራች ፒተር ቲል ለክፉ ቀን ማረፊያ ባጫት ኒውዚላንድ ሰፊ የመሬት ይዞታ ገዝቶ ግንባታ የጀመረው የረጋ መንግስት ስላላትና ከዓለም አቀፍ ችግር ጋር የማያገናኛት ርቀት ላይ ስላረፈች ነው። ሳም አልትማን ካሊፎርኒያና በሌሎች አካባቢዎች በርከት ያሉ ምሽጎችን አዘጋጅቷል። ለጥፋት ቀን ስለመዘጋጀት አስፈላጊነት በአደባባይ ይናገራል። ራሱ በሰፊው የሚሳተፍበት የሰው ሰራሽ ተግባቦት የሚያመጣው ጣጣ ከወዲሁ ያሰጋዋል። የአማዞኑ ባለቤት ጄፍ ቤዞስም አያሌ ሀገራትን አስቆፍሯል። በአንዳንዶቹ መሸሸጊያዎቹ የግል አውሮፕላን ማሳረፊያ ጭምር ይገኛል። የኦራክል ኮርፖሬሽን መስራች ሌሪ ኤሊሰን በ300 ሚሊዮን ዶላር ከሃዋይ ደሴቶች አንዷን ገዝቷል። 3000 ሰዎች በሚኖሩባት ደሴት ብቻውን መንግስት ነው ማለት ይቻላል። ቶም ክሩዝ እና ኪም ካርዳሽያንን የመሳሰሉ ዕውቅ ሰዎችም ሰልፉን ተቀላቅለዋል። የምሽግ ግንባታው መኖሩ በሕግ በማይታወቅ ኩባንያ ባለቤትነት ይከናወናል። የምሽግ ፍላጎት እየጨመረ በመምጣቱ አሁን ግዙፍ የሥራ መስክ መሆን ይዟል። ከዚህ ቀደም የአሜሪካ ሰራዊት የተጠቀመባቸው ሰፋፊ ቦታዎች ወደ ቅንጡ መደበቂያነት ተቀይረዋል። ቦታዎቹ ቀድሞውንም ጠላት ከሰማይ የማያያቸውን ግዙፍ የውጊያ መሳሪያዎች ለመደበቅ ጥልቅ ጉድጓድ ተቆፍሮ በአርማታ የተሸፈነባቸው ናቸው። በዳኮታ ላብነት 5000 ቤተሰብ የሚያቆዩ ምሽጎች የተሰሩት በተተወ የጦር ሰፈር ነው። ጀርመን የቢሊዮነሮቹ ተመራጭ አገር ናት። መሬቱ አለታማ በመሆኑ ጥሩ ምሽግ ቦርቡሮ ለመደልደል ይመቻል። የቢሊዮነሮቹ ፍላጎት ግን እልፍ አላፍ ነው። በእርግጥ ገንዘብ በገፍ ስላላቸው ይሁን ያሉት ሁሉ ይደረግላቸዋል። ሄሊኮፕተር ማሳለፊያ ዋሻ ያሰሩአሉ። ባህር ሰርጓጅ መርከብ የሚቀዝፍበት ቦይም አላቸው። የሕክምና ክፍል ከተሟላ መገልገያ ጋር ያሰሩም አልጠፉም። የሚያከሙ ሮቦቶችም ተዘጋጅተዋል። መረሳት የሌለበት ምሽጎቹ የሚፈስባቸው ገንዘብ አያሌ መሆኑ ነው። አነስተኛው እስከ 20000 ዶላር ይፈልጋል። የተሟላ የቅንጦት ቤት የመሰለው 1 ሚሊዮን ዶላር ይጠይቃል። የመጨረሻውና ምንም ነገር አይቅርብኝ ብሎ የሚያስገነባ ሰው ደግሞ ከ10 እስከ 20 ሚሊዮን ዶላር ማውጣት ይጠበቅበታል። ምሽጎቹ የሚሰሩበት ዕቃ ውድ ነው። ፍንዳታን እንዲቋቋም ታስቦ የሚገጠም በር ብቻውን 1 ሚሊዮን ዶላር ሊያስወጣ ይችላል። ምሽጎቹ ከተሰሩ በኋላ ማስተዳደሩም ከፍተኛ ወጪ አለው። ንጽህናቸውና ደህንነታቸው ይጠበቃል። ምግብ በየጊዜው ይቀየራል። መብራት፣ ሙቀትና ፍሳሽ የመሳሰለው ስርዓትም የባለሙያ ክትትል ይደረግበታል። እንደፈሩት በዓለም ላይ ጥፋት ከወደቀ እነሱ ያመልጣሉ፣ ገንዘባቸው ግን ዋጋ አይኖረውም። ስለዚህም እንደሚያዋጣ ያሰቡትን ወርቅ እየገዙ በዚያው በምሽጉ እያከማቹ ነው። አስገራሚ ነገር ቢሊዮነሮቹ ራሳቸው ባመጡት ችግር ስጋት ወድቆባቸው ሊሸሹ ማቆብቆባቸው ነው። እነሱ ከልክ በላይ ሀብት አጋብሰዋል። የአንዱ ወረት ብቻውን የሶስትና አራት ሀገራት ድምር ዓመታዊ ወጪን መሸፈን ይችላል። ለሀብት ስርጭት አድሏዊነት ምክንያት ተደርገው ይተቻሉ። ዓለምን ያጠፋታል ተብሎ የሚፈራው የከባቢ አየር ብክለትም ምክንያት ናቸው። ከቁጥጥራቸው እንደሚወጣ የገመቱትን ሰው ሰራሽ ተግባቦትም ያጎለብታሉ። የምድራችን መስተጋብር ተዛብቷል። መንግስታት ተዳክመው ግለሰቦች ፈርጥመዋል። የዚህ መነሻ የእነሱ ተሳትፎ ወይም ውሳኔ ስህተት ነው። ከትናንት እስከ ዛሬ አብሯቸው የቆየው ኤምሲ ሪል ስቴት ዛሬም በአዲስ ነገር ተከስቷል። ከዚህ ቀደም ከ4000 በላይ አባወራዎችን የቤት ባለቤት ባደረገበት ዘመናዊ መንደር ውስጥ በአዲሱ ፔንትሃውስ ብሎክ ከ35 በመቶ በላይ ማለትም ከ3 ሚሊዮን ብር የበለጠ ቅናሽ አድርጎ ብቅ ብሏል። ከስቱዲዮ ከ36 ካሬ እስከ 295 ካሬ ፔንትሃውስን ጨምሮ ባንድ የያዘ መኖሪያ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያየ አገልግሎት እንዲውሉ አዘጋጅቷል። ሰፋፊ ሱቆችን በግዙፍና ዘመናዊ መንደሩ አካቷል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60
የባንክ አማራጭ አቅርቦሎታል። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። በ0935 81 13 13 ወይም በ0964 36 06 19 ይጠብቃችኋል። ኤምሲ ሪል ስቴት። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።